አዲስ የተወለዱ ጨቅላ ህፃናት ላይ በፍጹም መደረግ የለበት 8 ነገሮችን ልንገራችሁ። አንድ ህፃን ወደዚህ ዓለም ሲመጣ ለወላጆች ደስታም አለው ጭንቀትም አለው። ወላጆች ደግሞ ልጁን የጠቀሙ እየመሰላቸው አንዳንዴ ሳያውቁት ስህተቶችን ይሰራሉ። በዛሬው ቪዲዮ ወላጆች በተደጋጋሚ የሚሰጡት ጨቅላ ህፃናት በፍጹም መደረግ የሌለበት ነገሮችን እነግራችኋለሁ። ከአመጋገብ ላይ ሊሆን ይችላል፣ ከአተኛኘት ሊሆን ይችላል፣ ከአስተዳደግ ሊሆን ይችላል። እነዚህም በዝርዝር እነግራችኋለሁ። ቪዲዮውን እስከ መጨረሻው ተመልከቱት። ለብዙ ወላጆች እንዲደርስ እንደተለመደው ላይክ፣ ሼር ማድረግ አትርሱ። እንዲሁም ይህ ብሩክ ኪድስ የሚባል የዩቲዩብ ቻናላችን ነው። ዘውትር ሰኞና ሮብ አርብ 7 ሰዓት ላይ አዳዲስ መረጃዎች የምንለቅበት ነው። ስለዚህ ቤተሰብ ነው ተጋብዛችኋል። ሰብስክራይብ አድርጉ። በተጨማሪ የደወል ምልክት በመጫን ቤተሰቡ ነው። የመጀመሪያው ብዙ ወላጆች የሚሰሩት በተደጋጋሚ የሚሰጡት ስህተት ጨቅላ ህፃናት ከተወለዱ በተለይ እስከ 3 ወር እስከ 4 ወር ያሉ ጨቅላ ህፃናትን ለማስተኛት ብለው ትራስ ይጠቀማሉ። ትራስ መጠቀም በፍጹም የለብንም። ህፃናት ሲተኙ በጀርባቸው ይሁን በፊታቸው ይሁን እንዴት እናስተኛቸው የሚለውን ሌላ ዝርዝር ቪዲዮ አለ ለብቻው የሰራውላችሁ። እሱን ቪዲዮ እንድታዩ ተጋብዛችኋለሁ። ግን ጀነራል ለእናንተ እንዲሆናችሁ አንድ ማወቅ ያለባችሁ ነገር ህፃናት ትራስ ከተጠቀምን ሁለት ነገር ሊከሰት ይችላል። አንደኛ አንገታቸው ስለሚታጠብ ስለማይችሉት ሙሉ ለሙሉ የአየር ቧንቧቸውን ልናጠብባቸው ልናፍናቸው እንችላለን። ከፍተኛ ማንኮራፋት ሊያስከስት ይችላል። ያ ማለት ወደ አየር ቧንቧቸው ለሳምባ የሚሄደውን ኦክሲጅን ገታነ ወይም ቀነስ ነው ማለት ነው። ሁለተኛው ችግር ደግሞ የስፓይናል ኮርድ ምንለው ወይም ይሄ ስፓይን ምንለው ከኋላ ያለው ብለሰረሰርና ያንን የሚሸፍነው የአጥንት ኬዝ አግባብ በደንብ ስላልዳበረ ያ የመጣመም ነገር ሊከሰትበት ይችላል። ስለዚህ አጥንታቸው ያልዳበረ ስለሆነ ትራስ መጠቀም የለብንም። ከዛ ይልቅ ፍላት ሰርፌስ ላይ ነው ማስተኛት ያለብን። በነገራችን ላይ ሙሉ አልጋውን ወደ 30 ዲግሪ ከፍ ማድረግ እንችላለን። ሙሉ አልጋውን ማለት ሙሉ ትራስ ነው። ሆኖም ግን አንገታቸውን ለብቻ ልክ አዋቂዎች እኛ ትራስ እንደምንተራሳ ሁሉ ህፃናት ትራስ ያስፈልጓቸዋል ብሎ ማሰብ ትክክል አይደለም። ለምን አንገታቸውን ይታጠፋል፣ በዛ ላይ ስፓይናቸውን ዲፎርምድ ስለሚሆን ማለት ነው። ስለዚህ ባጭሩ ጨቅላ ህፃናት ትራስ መጠቀም የለብንም። ማስተካከል ካለብን ቅርሻት ወይም ትውካት ደግሞ ካስቸገራቸው እንዳማራጭ ሙሉ ፍራሹን 30 ዲግሪ ከፍ ማድረግ ይመከራል። ሁለተኛው ብዙ ወላጆች በተለይ አዳዲስ ወላጆች የሚሳሳቱት ስህተት ምንድነው? ጨቅላ ህፃናት በተለይ ከ6 ወር በታች ሆነው ውሃ መስጠት። ውሃ ከ6 ወር በታች አይመከርም፣ አይሰጥም። ለመሰላችሁ ውሃ ለጨቅላ ህፃናት ስንሰጣቸው ወተር ኢንቶክሲኬሽን የሚባል ኬዝ ይከሰታል። ወይም በውሃ እንደ መስከር ቁጠሩት። ያ ማለት ጨቅላ ህፃናት የውሃ መጠን ከፍተኛ ሲሆን ያንን በትክክል ኩላሊታቸው አያስወግደው ወይም አጣርቶ አያስወጣውም። በዛ ምክንያት ሰውነታቸው ውስጥ አላስፈላጊ የሆነ ውሃ ኦቨር ይከማቻል። ኦቨር የሆነ ውሃ ሲከማች ሶዲየም የምንለው ንጥረ ነገር እየወረደ ይመጣል። ይህ ሃይፖናትሬሚያ ለምንለው ኬዝ ያጋልጣቸዋል። ይህ ማለት ሶዲየም መጠናቸው በጣም ይቀንሳል ማለት ነው። ጨቅላ ህፃናት ላይ ሶዲየም መጠናቸው ከቀነሰ ደግሞ የጭንቅላት ሴሎች ሊያብጡ ይችላሉ። ይሄ ሴሬብራል ኢዴማ የምንለው ነገር ሊከሰት ይችላል። ራስን እስከ መሳት እንዲሁም እስከ ማንቀጥቀጥ ድረስ ሊያጋጥማቸው ይችላል። ስለዚህ ጨቅላ ህፃናት ከ6 ወር በታች ምንም አይነት ውሃ አያስፈልጋቸውም። ስለዚህ ውሃ ከየት ያገኛሉ? ከጡት ወተትና ከጣሳ ወተት። ለምሳሌ የእናት ጡት ወተት ውስጥ 80-85% ውሃ ነው። ስለዚህ የውሃ ጥማቸው በተለይ መጀመሪያ የሚጠቡት እስከ 5 ደቂቃ ያለችዋ የጡት ፓርት አብዛኛው ውሃ ነው። ስለዚህ የውሃ አምሮታቸውን በዛ ይቆርጥላቸዋል ማለት ነው። የጣሳ ወተት የምንጠቀም ከሆነ የጣሳ ወተትን በአግባቡ ኮንሰንትሬሽኑ የምናውቅ ከሆነ አብዛኛው የጣሳ ወተት በአንድ ስኩፕ ወይም በአንድ ማንኪያ 30 ኤምኤል ነው ሪኮመንድ የሚያደርገው። ይህ ሬሾ የተዘጋጀው በዋነኝነት የህፃናትን ፕሮቲንም እንዲያገኙ አተሴም ታይም ምግቡን እያገኙ አተሴም ታይም በቂ የሆነ ውሃ እንዲያገኙ ነው። ስለዚህ የጣሳ ወተት በአግባቡ የሚጠቀሙ ከሆነ ውሃ ላያስፈልጋቸው ይችላል። ሆኖም የጣሳ ወተት እየተጠቀሙ ከፍተኛ ድርቀት ካስቸግራቸው በቀን ውስጥ እስከ 30 ኤምኤል ድረስ በመጠኑ ፈልቶ የቀዘቀዘ ውሃ መጠቀም እንችላለን። እሱም የጣሳ ወተት የሚጠቀሙ ከሆነ። የእናት ወተት ብቻ የሚጠቀሙ ከሆነ ግን ምንም አይነት ውሃ አያስፈልጋቸው። ወደ ሶስተኛው ስህተት ከመሸጋገራችን በፊት አንድ አዲስ ነገር ልንገራችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ 24 ሰዓት ስራ ከጀመረ ነው 11 ወር ሞልቶታል። በዚህ ክሊኒክ 24 ሰዓት በህፃናት ስፔሻሊስት ሐኪሞች ብቻ አገልግሎት እየሰጠን እንገኛለን። እሁድን ጨምሮ የህፃናት ስፔሻሊስት ሐኪም ታገኛላችሁ። ስለዚህ ድንገተኛ ህመም ካጋጠማችሁ የህፃናት ስፔሻሊስት ሐኪም ማማከር ማሳከም ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። አድራሻችን ጦር ኃይሎች አውግስታ ወደ ወይራ የሚሄደው አዲስ መንገድ ላይ ያገኙናል። ሶስተኛው ወላጆች የሚሰሩ ስህተት ደግሞ ፓውደር ለገላቸው መጠቀም። ህፃናት በብዛት አስተውላችሁ ከሆነ የድሮ እናቶች ልጆቻቸውን ካጠቡ በኋላ በተለይ ዳይፐር ቦታ አንገታቸው አካባቢ እንዳይቆስል ፓውደር ይጠቀማሉ አይደለ? ፓውደር አሁን ተከልክሏል፣ ሙሉ ለሙሉ ተከልክሏል። ይህም አሜሪካና ካናዳ ፔዲያትሪክስ እንዲሁም ዓለም ጤና ድርጅት ለህፃናት ፓውደር አትጠቀሙ ብሎ መግለጫ አውጥቷል። ይህ ለምንድን ነው የሆነው? የመጀመሪያው ምክንያት ይህ ፓውደር አልፎ አልፎ በትንፋሽ ስርዓት ውስጥ ሊገባ ስለሚችል ወይም ሲተነፍሱ ወደ ሳምባቸው ሊገባ ስለሚችልና ሳምባ ላይ ኬዝ ሊያስከስት ይችላል። ሁለተኛው ችግር ደግሞ ከዚህ በፊት ባጋጠመን ወይም ጆንሰን በሚባለው ፓውደር ምርት ውስጥ ታልከም የሚባለው ካንሰር አምጪ ኬሚካል ተገኝቷል። ስለዚህ ፓውደር ለህፃናት አይመከርም። ስለዚህ እንዳይቆስልባቸው ለምሳሌ አንገታቸው ወይ ዳይፐር አካባቢ እንዳይቆስል ከሆነ ስጋታችሁ ማድረግ ያለባችሁ ምንድነው? ወፍራም ቫዝሊን በወፍራሙ መቀባት። ይህ ቆዳ ለቆዳ ያለውን ግንኙነት እንዲላላ በማድረግና ቆዳቸው ከቆዳቸው ጋር እንዳይፋተግ እንደ ባሪየር ሆኖ ያገለግላል ማለት ነው። ስለዚህ በተቻለ መጠን ፓውደርን አስወግዱ። አራተኛው ብዙ ወላጆች የሚሰሩት ስህተት ደግሞ ጨቅላ ህፃናትን ጉንጫቸውን መሳብ። ጨቅላ ህፃናት በተለይ እስከ 6 ወር የበሽታ መከላከል አቅማቸው በጣም ዝቅተኛ ስለሆነ በፍጹም ጉንጫቸው መሳም የለብንም። አንዳንድ እናቶች በጣም ልጆቻቸውን ስለሚወዱ ብቻ ከንፈራቸውን ጉንጫቸው በጣም ይስሟቸዋል። ይህ ትክክል አይደለም። እንደው በጣም መሳም ከፈለግን እጃቸውን ብንሰማቸው
የተሻለ ነው። ለመሰላችሁ ለኛ ለወላጆች ወይም ደግሞ ለአዋቂዎች በጣም ቀላል የሚመስሉን የጉንፋን ቫይረሶች ወይም ደግሞ የምች ቫይረሶች እዚህ ጋር የሚያቆስሉን ማለት ነው፣ ለጨቅላ ህጻናት ግን በጣም ከባድ ቫይረሶች ናቸው። ለምን? የበሽታ መከላከል አቅማቸው ነጭ ደም ሴሎቻቸው እነዛን ቫይረሶች ቶሎ መግደል ማስወገድ አይችሉም። ስለዚህ እነዛ ቫይረሶች ወደ እነሱ በመሄድ አንዳንዴ ኒሞኒያ ያስከስታሉ፣ ከፍተኛ የጉሮሮ ቁስለት ሊያስከስቱ ይችላሉ፣ አንዳንዴ ማጅራት ገትር ድረስ ሊያስከስቱ ይችላሉ። ስለዚህ ጨቅላ ህጻናት በፍጹም ጉንጫቸውም መሳም የለበትም። መሳም ካለብን እጃቸውን መሳም እንችላለን። አምስተኛው ብዙ ወላጆች የሚሰሩት ስህተት ደግሞ ህጻናትን ለማጫወት በጣም መነቅነቅ ወይም ደግሞ እየወረወሩ መቅለብ። ይህ በጣም ስህተት ነው። ህጻናትን በተለይ ከአንድ ዓመት በታች ያሉ ህጻናትን በጣም እየወረወርን ስንቀበላቸው አይምሯቸው ሊናጋ ይችላል። አንድ ሁለተኛ ለማባበል ብለን ወደፊት ወደኋላ ወደፊት ወደኋላ የምንነቀንቃቸው ከሆነ አይምሯቸው ይላተማል ከአጥንቱ ጋር ወደፊት ወደኋላ ወደፊት ወደኋላ እያለ በምስሉ ላይ እንደምትመለከቱት ይህ የጭንቅላት ጉዳት ይከሰታል። ይህ ሼክን ቤቢ ሲንድሮም ይባላል። የጭንቅላት ጉዳት ከፍተኛ የሆነ ጉዳት ሊያስከሰት ይችላል። ስለዚህ ህጻናት ሲያስቸግሩን ሲያለቅሱ በጣም መነቅነቅ ሳይሆን ሽሩሩ ለማለት በጣም ስሎ የሆነ ሙቭመንት፣ ለምሳሌ እንደዚህ አይነት ወደ ጎን ያሉ እንቅስቃሴዎች ጉዳት የላቸውም። ድንገተኛ ንዝረት ያላቸው ድንገተኛውን እንቅስቃሴዎች ግን ጭንቅላታቸውን በጣም ጉዳት ሊያደርስ ይችላል። ይህም ሼክን ቤቢ ሲንድሮም ይባላል። የራስ መሳት ሊያስከስት ይችላል፣ ማንቀጥቀጥ፣ እንዲሁም ደግሞ ጭንቅላታቸው ውስጥ ደም ሊፈስ ይችላል። ስለዚህ እነዚህ ሪስኮችን ማስወገድ ይኖርብናል ማለት ነው። ስድስተኛው ስህተት ደግሞ የላም ወተትን እንደ አማራጭ ወተት መጠቀም። የላም ወተት ከዚህ በፊት እንደነገርኳችሁ ከአንድ ዓመት በታች በፍጹም አይመከርም። በነገራችን ላይ ከአንድ ዓመት በታች ላሉ ህጻናት በፍጹም የማይመከሩ ዋናውን ያልኳቸው ወደ 7 ምግቦች ነበሩና እነዚህ ምግቦች በሌላ ቪዲዮ ሰርቼላችኋለሁ። ምናልባት አይታችሁት ከሆነ ያ ዝርዝር መረጃ አለው። ምናልባት ካላያችሁት ግን ከታች ያለውን ብሩኪድስ የሚለውን ጽሑፍ በመጫን ወደ ዋናው ብሩኪድስ ዩቲዩብ ቻናላችን ይወስዳችኋል። ከዛ በመቀጠል ከአንድ ዓመት በታች የማይፈቀዱ ምግቦች የሚል አንድ ቪዲዮ አለ። እሱን ገብታችሁ እንድታዩት እመክራችኋለሁ። ሙሉ ዝርዝሩን እዛ ላይ አለ። የላም ወተት ለምንድነው የማይመከረው ወይም የማይሰጡ ምግቦች የትኞቹ ናቸው፣ ለምንድነው የማይሰጡት የሚለው ሙሉ ዝርዝር አለ። ያን ቪዲዮ እንድታዩት ጋብዛችኋለሁ። ሰባተኛው ብዙ ወላጆች የሚሰሩት ስህተት ደግሞ ቤት ውስጥ ጭስ ማጫጨስ። በተለይ አዲስ አራስ ቤት ብዙ ጊዜ ጭስ ይኖራል፣ ብዙ እንግዳ ይመጣል፣ ቡና ይኖራል፣ ወይራ ጭስ፣ በጣም ብዙ ነገር ይኖራል አይደለ? ፍግፍግ የማለት ነገር ይኖራል። ይህ ትክክል አይደለም። ጨቅላ ህጻናት እውነት ነው ሙቀት ያስፈልጋቸዋል፣ ጭስ ግን አያስፈልጋቸውም። ጭስ ቤት ውስጥ ካለ ለጨቅላ ህጻናት ምንድነው ጉዳቱ? የመጀመሪያው ጉዳት ሲሊያ ምንለው የአየር ቧንቧችን የሚያጸዳልን ትንሽ ሴሎች አሉ። ሙኮ ሲላሪ ክሊራንስ የሚባል ነገር፣ ያ ማለት የአየር ቧንቧችን የሚያጸዱ ተንቀሳቃሽ ሴሎች አሉ። እነዚያ ተንቀሳቃሽ ሴሎች ከፍተኛ የሆነ ጭስ ከያዛቸው መንቀሳቀስ ያቆሙና ፈሳሽ ያጠራቅማሉ። ያ ደግሞ ለቫይረስና ለባክቴሪያ ኢንፌክሽን ለኒሞኒያም ሊያጋልጣቸው ይችላል እና ጨቅላ ህጻናት ቤት ጭስ መብዛት የለበትም። በተቻለ መጠን አየሩ መናፈስ አለበት። ይህ ለጭስ ብቻ ሳይሆን የሚያስል የሚያስነጥስ ህመም ያለ ሰው ካለ በንብ መስኮት መከፈት ይኖርበታል። የሚያስል የሚያስነጥስ ሰውም ካለ ማስክ ማድረግ ይኖርበታል። በተቻለ መጠን ቤቱን ማናፈስ፣ ንጹህ አየር ልጁ እንዲያገኝ፣ ንጹህ ኦክሲጅን ልጁ እንዲያገኝ ማድረግ ይኖርባቸዋል ማለት ነው። ስምንተኛው ስህተት የመጨረሻው ነገራችሁ ነገር ደግሞ ከ3 ወር በታች ያለ ጨቅላ ህጻን ሰው ወደ ተሰበሰበ ቦታ በጣም መውሰድና ሰው ፍግፍግ ያለበት ቦታ መውሰድ። በተለይ የሚያስሉ የሚያስነጥሱ ሰዎች ካሉ እዛ አካባቢ በጣም ለከፍተኛ ሁኔታ ተጋላጭ ይሆናል። በእርግጥ አሁን እያጋጠምን ያለው ለምሳሌ ጨቅላ ህጻን ቤት ውስጥ አለ። አንድ ህጻን ደግሞ ትምህርት ቤት ደርሶ የሚመጣ ከሆነ የእነሱ ንክኪ ጨቅላ ህጻኑ በጣም ሊጎዳው ይችላል። ይህ ዋና ምክንያቱ ለምንድን ነው? በትንፋሽ የሚተላለፉ በንክኪ የሚተላለፉ ቫይረሶች ከትምህርት ቤት እና ከዴኬር በጣም ብዙ አሉ። እነዛን ይዞ ታላቁ ልጅ ከመጣና ለጨቅላ ህጻኑ ከሰጠው ከፍተኛ ህመም ያጋጥማል። በተቃራኒው ደግሞ እናት በጣም ሰው የተሰበሰበት ለምሳሌ ባስ ውስጥ ሊሆን ይችላል፣ ወይም ሰው በጣም በሚበዛበት ፍግ ያለበት ቦታ ጨቅላ ህጻኗን ይዛ የምትሄድ ከሆነ ንጹህ አየር አያገኝም። ከዛ ይልቅ አዋቂዎች እንደቀላል የምናያቸው የጉንፋን ቫይረሶች ወደ አየር ቧንቧ በመግባት እስከ ኒሞኒያ ድረስ ሊያጋጥመው ይችላል። የአየር ቧንቧ በጣም ሊጠብ ይችላል። ብሮንኪላይትስ የሚባል ኬዝ አለ። ልክ እንደ ኒሞኒያ ነው ምልክቱና እነዛ ሁሉ ኬዞች ሊያጋጥሙት ይችላል። ስለዚህ በተቻለ መጠን ከ3 ወር ከ4 ወር በታች ያሉ ህጻናትን ሰው በጣም ፍግ ያለበት ቦታ ባትወስዱ እመክራቸዋለሁ። ቤት ውስጥንም በደንብ ማናፈስ ይኖርባቸዋል ማለት ነው። እንግዲህ እነዚህ 8 ስህተቶች ጨቅላ ህጻናት ላይ ማስወገድ ይኖርባቸዋል ማለት ነው። እንግዲህ ሀሳብ አስተያየት ካላችሁ ወይም ጥያቄ ካላችሁ ኮሜንት ላይ አስፍሩልን። ለዛሬ ያቀርብላችሁ መረጃ ይህን ይመስላል። ዶክተር ፋሲል ነኝ፣ የህጻናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህጻናትና ታዳጊዎች ክሊኒክ። መረጃውን ከወዳችሁት ላይክ አድርጉ። መልካም ጊዜ